አውቃለሁ እነዚህ ጊዜያት የማይመቹ ሁኔታዎችና የማይመቹ ዘመናት ናቸው። ማንን ታወራላችሁ? እሺ ንገሩኝ። ማን ይሰማችኋል? እሺ ንገሩኝ። ማን ያደምጣችኋል? እሺ ንገሩኝ። ጓዳችሁ ውስጥ የደበቃችሁት፣ ከጀርባችሁ የቆለፋችሁት፣ ብቻችሁን የምታለቅሱበት ጌታችሁን ካገኛችሁ የማታወሩት ምን ሆናችሁ? እንዲሁ ኖርማል ሆናችሁ። 5 ባል አግብታ የፈታች ጉደኛ ሴት ናት። 6ኛውን ሰው እንዳያውቅባት የደበቀች ሴት ናት። እንደዚህች አይነት መከረኛ ሴት ትኖር የሆነ ወገኖቼ፣ ብዙ ነገር ለሞተባት ለዚህች ሀገር በሉኝ ሕይወት የሆነ እግዚአብሔር ብቻ ነው የሚያስፈልጋት። ብዙ ነገር ለሞተብን ለኛ የሚያስፈልገን እግዚአብሔር። ባንዴ ለምን አልተመለሰልኝም አትበሉ። ባንዴ ለምን አልተገለጠልኝም አትበሉ። ጸሎት እየጸለይኩ ባንዴ ለምን አልተመሰጥኩም እንዳትሉ። በአንድ ጊዜ ለምን ኃጢአት አራቀልኝም እንዳትሉ። ቀስ በቀስ ቀስ በቀስ ቀስ በቀስ ቀስ በቀስ ኖርማል ሆኗል። መዝሙሩ ኖርማል፣ ስብከቱ ኖርማል፣ እዚህ መምጣታችን ኖርማል። ይሁን የሚያስጨንቃችሁ ነገር የለም። ቀን ሲጨመር እድል ስታገኝ ከሱ ጋር መሆን ችግር አስቸግሮት አያውቅም። እግዚአብሔር በዚህ ዘመን ያስቸግረው ሰው ነው። ይቺ በሳምራዊት የተገኘችው ነፍስ ጌታችን ደክሞ ያገኛት ነፍስ ናት። መጽሐፋችን ደክሞ ነበር ይላል። ምዕመናን ሳንደክም የምናተርፋት ነፍስ የለችም እኮ። እኛ ያን ያህል እንደክማለን በዚህ ዘመን አላውቅም። ይቺ ሴት ግን ውሃ ልትቀዳ መጣ የነፍሷን ሙሽራ ውሃው ዳር አገኘችው። በባል ዘንድ የታሰረችው እቺ ሴት ሙሽራዋን ውሃ ዳር ጠበቃት። በጣም ይደንቃል ምዕመናን። እኛንም የሆነ ቦታ እየጠበቀን ነው እንዳትረሱ። ሁል ጊዜ ይጠብቀናል። ተንቀራፈንም እንምጣ ፈጥነንም እንምጣ፣ ግን ጌታችን እጅግ የሚያጽናናው ነገር እየጠበቀን ነው። የእኔና የእናንተን ነፍስ ለማግኘት ይሄው አሁን ወደ ውሃው ዳር ወደ ጥምቀት መጥቶ እኔና እናንተን በውሃው ዳር በጥምቀት መካከል እኮ አግኝቶናል። ውሃ ዳር ማለት ምንድናት? እኔና እናንተ የተጠመቅንባት ጥምቀት አይደለችም? አግኝቶናል። ሙሽራችን አግኝቶናል። አሁን ወደዚህ ሴት ወደ ሰማርያዊቷ ሴት ሰዓት እንዳይወስድብኝ ጥቂት ፈቀቅ ላርጋችሁና ልጨርስ። ይቺ ሴት ሰማርያዊት ናት። ከአሕዛብ ወገን የሆነች ሴት ናት። እና ለምን ትንሽ አናደንቃት? ከአይሁድ ጋር እያነጻጸርን ለምን ከፍ ከፍ አናደርጋት? አይሁድ ክርስቶስን ለማነጋገር እንኳን ፈቃደኞች አልነበሩም። እርሷ ግን በማይመች ቦታ በማይመች ሁኔታ በዚያ በፀሐዩ ግለት በዚያ ጉድጓድ ስር እሱን ለማውራት አልታከተችም። አይሁድ እኮ ሊያናግሩት አልፈለጉም። ምዕመናን ይሄንና እናንተን ምን ያስተምረናል? የቱንም ያክል መከራ ቢሆን፣ የቱንም ያክል ችግር ቢኖር፣ የቱንም ያክል የሚያስጎነብስ ቀን ቢሆን፣ የቱንም ያክል የሚያስነፈር ቀን ቢሆን፣ የቱንም ያክል በእናንተ ቋንቋ ጎዶሎ የምትሉት ቀን ቢሆን ጌታችንን ከማናገር ወደ ኋላ እንዳንል አያስተምረንም? ምዕመናን በየትኛውም ጎዶሎ ቀናችሁ ውስጥ በየትኛውም ከባድ ሐሩር መከራ የፀሐይ ግለት አይነት መከራ በሆነበት ቀን ውስጥ አደራችሁን ሙሽራችሁን ማናገር ችላ እንዳትሉ። ታመም ያለው እንዴት አናግረዋለሁ? ርቦኛል እንዴት እጠይቀዋለሁ? መከራ ውስጥ ነኝ ያለሁት እንዴት አወራዋለሁ እንዳትሉ። እንደውም እንዲህ ባለ መከራ ሰዓት ነው ጌታችንን ማናገር ወገኖቼ። እቺን ሴት ተመልከቷት። ቤቷ በኋላ እነግራችኋለሁ ብዙ ጉድ አለባት። 5 ባል አግብታ የፈታች ጉደኛ ሴት ናት። 6ኛውን ሰው እንዳያውቅባት የደበቀች ሴት ናት። እንደዚህች አይነት መከረኛ ሴት ትኖር የሆነ ወገኖቼ፣ ጓዳዋን ሰው እንዳያውቅባት በሯን ዝግት አድርጋ የምትኖር ብቻዋን እየተብሰለሰለች የምታለቅስ ውስጡን የምትነፈርቅ ሴት ናት። ጌታችንን ግን ለማናገር ጊዜ አላት። ምዕመናን ጌታችሁን በርከክ ብላችሁ ለማናገር ጊዜ አላችሁ?
በመከራ ጊዜያችሁ እግዚአብሔርን ካላናገራችሁ ማንን ልታናገሩ? በጭንቃችሁ ጊዜ ከሱ ጋር ካልተቀመጣችሁ ከማን ጋር ልትቀመጡ? የበረታ የሚያስጎነብስ መከራ እየወረደባችሁ ባለ እንዲህ ባለ ጊዜ ከሱ ጋር በርከክ ብላችሁ ጉልበቱ ስር የማትነጋገሩት ምን ሆናችሁ ነው? ይሄንን ነው የምታመለክትን እቺ ሴት። አይሁድ ለማነጋገር እንኳን ፈቃደኛ አልሆነም። እቺ አሕዛባዊት የሆነች ምስኪን ሴት ግን በዚያ ሁሉ ግለት፣ በዚያ ሁሉ በማይመች ቦታና ሁኔታ እሱን ማውራት ጀመረች። አውቃለሁ እነዚህ ጊዜያት የማይመቹ ሁኔታዎችና የማይመቹ ዘመናት ናቸው። ከጌታችን ጋር ከማውራት ግን ሌላ ምን ስራ ሊኖርን ይገባል? ማንን ታወራላችሁ? እሺ ንገሩኝ። ማን ይሰማችኋል? እሺ ንገሩኝ። ማን ያደምጣችኋል? እሺ ንገሩኝ። ጓዳችሁ ውስጥ የደበቃችሁት፣ ከጀርባችሁ የቆለፋችሁት፣ ብቻችሁን የምታለቅሱበት ጌታችሁን ካገኛችሁ የማታወሩት ምን ሆናችሁ? እንዲሁ ኖርማል ሆናችሁ። እንኳን ለአይሁድ ለእኛም መገሰጫ ሆናለች እቺ ሴት። አይሁድ አብርሃምን ሲያነሳ ሊወግሩት ፈልገው ነበር። ይቺ ሴት ጌታችን ያዕቆብን ጭምር አነሳች ለጌታችን። እስኪ ተመልከቷል። እነዛ የአብርሃምን ስም ሲያነሳ እንዴት ታነሳለህ ብለው ሊወግሩት፣ እሷስ አባታችን ያዕቆብን አነሳች። አይሁድ በልባቸው ያለውን ሲነግራቸው አፌዙበት፣ እርሷስ ተደነቀች። ምዕመናን ቀን በቀን በምትማሩት ትምህርት፣ ቀን በቀን እዚህ ቤት ስትመላለሱ በምትሰሙት የእግዚአብሔር ቃል እየተደነቃችሁ ነው ወይስ ኖርማል ሆኖባችኋል? ይቺ ሴት ሲነገራት ተደነቀች። አይሁድ እኮ ንቀውት ነው። እየናቃችሁት ነው፣ እያከበራችሁት ነው። እየተደነቃችሁበት ነው፣ እያፌዛችሁ ነው። እየተለወጣችሁ ነው፣ ያው ናችሁ። ኖርማል ሆኗል። መዝሙሩ ኖርማል፣ ስብከቱ ኖርማል፣ እዚህ መምጣታችን ኖርማል። ይሁን የሚያስደንቃችሁ ነገር የለም። ቀን ሲጨመር እድል ስታገኙ ከሱ ጋር መሆን ታዲያ ሌላ ምን ያስደንቃል? እነሱ እኮ ብዙ ታምራት አይተዋል። እሷ አንድ ምልክት አላየችም። ትልቁ ቁም ነገራችን ታምራት ማየትና በታምራት ውስጥ መኖር አይደለም። አንድ ሊቅ እንደተናገረው እግዚአብሔር ታምራት ስላላደረግን አይፈርድብንም፣ ስለ ኃጢአታችን ስላላለቀስን ግን ይፈርድብናል ብሏል። እግዚአብሔር ከኔና ከእናንተ የሚፈልገው በተአምራት ውስጥ እንድትኖር በምልክቶች አይደለም፣ ስለ ኃጢአታችን እንድናል። እሷን ተመልክቷል። ምንም ምልክት አላየችም፣ ግን ራሷን ሰጥተዋለች። ምልክት ባና የምናምነው አለን። በድንግልና ከመወለዱ በላይ ምን ምልክት አለን? ሰው ሆኖ ከመገለጡ በላይ ሌላ ምን ምልክት አለን? አማኑኤል እግዚአብሔር ከኛ ጋር ከመኖሩ በላይ ምን ምልክት እንፈልጋለን? እኛ አብቅተናል። እዚህ ስልክ ቁጥር አንይዝም። ማን ነገራችሁ? አብቅተናል። ተፈውስ እንዲህ ብለን ምናወራው ነው። አብቅተናል። እኔ ሕይወት እንጀራ ነኝ ቢላቸው እነሱ ተሰናከሉበት። እርሷ ግን ውሃ ሲላት ስጠኝ አለችው። ልዩነታቸውን እኮ እንድታዩ ብለው ለእነርሱ ብዙ ጊዜ ተመላልሷል። እሷ ግን በአንድ ቀን የተመለሰችው። ስንት ቀን ተመላልሳችኋል? ምን ያህል ጊዜ ተለውጣችኋል? ምን ያህል ጊዜ ተከትላችሁታል? ምን ያህል ጊዜ ልትመስሉት ጓግታችኋል? ምን ያህል ኢየሱስ ክርስቶስን በመምሰል ተለውጣችኋል? ስንት ጊዜ ፈለግ፣ ስንት ጊዜ ነገርን ነው የመምህራን መቀየም ነው መደናነቅ ነገር። አይሁድ ማንም እንዳይሰማው ተግተዋል። እርሷ ግን ሁሉ እንዲሰማው በራለች። በኋላ አሳያችኋለሁ። የተወደዳችሁ ክርስቲያኖች፣ ይቺ ሴት አንዳች ነገር ሊያደርግላት እንደማይችል ብትገምት እንኳን በጣም የሚደንቀኝን ነገር ልንገራችሁ። አንዳች ነገር ሊያደርግላት የሚችል እንዳልሆነ ብትገምት እንኳን ታግሳ ከማውራት አልወዘነችም። ንቃም አላለፈችው፣ ችላም አላለችው። ምዕመናን፣ እኔና እናንተ ብዙ እንደሚያደርግልን እያወቅን ወጥረን ብንይዘው ሳይሰጠን እንደማያልፍ እያወቅን ካልባረከኝ አልለቅህም ካልነው ባርኮን እንደሚሄድ እያወቅን ስናንኳኳ በር እንደሚከፍትብን እያወቅን አብዝተን ብንጮህ አብዝተን ሊሰጠን እንደሚችል እያወቅን
ግን ተግተን አንጠይቀው፣ ግን በርትተን አንይዘው፣ ግን የምር ጭክን ብለን አናወራው፣ ምር ብለን እንይዘው፣ አልቅሰን አንጠይቀው። ሊያደርግልን እንደሚችል እያወቅን እንኳን ማናገር ያቆምን ስንቶች ነን? ዝም ያለ በቃ ሰልችቶ ታክቶ ምን ይሁን እኮ እሷ አታውቅም። ግንስ ምንም ላደርግላት እንኳን እንደሚችል ብትገምትም ተራሰው እንደሆነ አድርጋ ብታይ ከማናገር ግን አላቋረጠችም። እየተደረገ ያየን ለኛም እንዲደረግልን መዘብዘብ ያቆመን ስንቶች ነን? ችግር ፈቺው ጋር ቆመን ችግር ማስፈታት ያቆመን ስንቶች ነን? ዕውቀት ዳር ላይ ቁጭ ብለን ዕውቀት መገብየት ያቆመን ስንቶች ነን? ሊቅ ስር ቁጭ ብለን በጥያቄ ተመልሰን የምንሞላ ስንቶች ነን? ፈውስ የሚሰጡን ጸበል ዙሪያ ሆነን ታመን የምንኖር ስንቶች ነን? ህይወት ባጠገባችን እያለፈ መሞት የጀመርን ስንቶች ነን? መድኃኒት አጠገባችን እያለ የታመምን ስንቶች ነን? መትጋት ያቆመን፣ ማውራት ያቆመን፣ ሌሊት መጸለይ ያቆመን፣ ዳዊት መድገም ያቆመን፣ ውዳሴ ማርያም ያቆመን፣ ማገልገል ያቆመን፣ ጠባለ ኪዳን መሸ ለቁርባን መገስገስ ያቆመን፣ ኖርማል እድር ቤት እንደምንሄድ ብቻ መጥተን ቁጭ ምን ደረደር ይቅርታ አድርጉልኝ። ይህ እንዴት ያስደንቃል! ምንም እንደማደርግላት እንኳን ቢመስላት ከማናገር ግን አልወሰነችም። እኛስ ብዙ ነገር ሊያደርግልን እንደሚችል እያወቅን አንድ ነገር እንኳን ጨክነን መያዝ ያቃተን። ይችላል፣ የሚያቅተው የለም። ሁሉ በእጁ ሁሉ በደጁ ነው። ግንስ መጠየቅና መለማመጥ ብዙም ትንሽ ጠየቅ ተዋት፣ ያዝ ለቀቅ፣ ሞከር ፎረሽ፣ ገባ ወጣ፣ ቆም ቁጭ፣ ጥልቅ ውልቅ፣ ያዝ ለቀቅ ነው የኛ ነገር። ቆየች እግዚአብሔርን ደጅ ጠናሁት እርሱም ዘንድ ቆይቶ መቆየት እሱ የለም። እችን ሴት ይዋት። ሌላ በጣም የሚደንቅ ነገር ልንገራችሁ፣ ምን አይነት ቸር አምላክ እንደሆነ ጥቂት ነገር ልንገራችሁ። ሁሉን ነገር በአንዴ አላስረዳትም ጌታችን። አንብቡት በሞቴ ማታ ስትገቡ፣ ቀስ በቀስ ነው ራሱን የገለጠላት። ቅዱስ ኤፍሬም እንዲህ ይላል። እየሰማችሁኝ ነው? እየሰማችሁኝ ነው? በጣም አስደናቂ ነገር ይናገራል። ምን ይላል? ጌታችን ከሳምራዊቷ ሴት ጋር በተነጋገረ ጊዜ በንግግራቸው መጀመሪያ ማንነቱን አልገለጠላት። መጀመሪያ ያየችው ውሃ የተጠማውን ሰው ነበር። ከዚያም አይሁዳዊ፣ ከዚያ መምህር፣ ቀጥሎ ነቢይ፣ ከሁሉ መጨረሻ መሲህ መሆኑን አየች ይልና ውሃ የተጠማውን ሰው በንግግር ልትረታ ስትሞክር በአይሁዳዊው ላይ ያላትን ጥላቻ አሳየች። ከመምህሩ ጋርም ተከራከረች፣ ከነቢዩ እግር ስር ተንበረከከች፣ መሲሁንም ወደደችው ይላል። ቀስ በቀስ ነው የገለጠላት። ባንዴ መሲህ መሆኑን አላሳወቃት። መጀመሪያ የመሰላት ተራ ውሃ የተጠማ ድሃ ነበር የመሰላት። አንዳንዴ እንደዚህ ይመስለናል፣ እንደዚህ ይመስለናል። ምዕመናን በአንድ ጊዜ እንድናውቀው እንዴት እንጠብቃለን? ይህ የማይታወቀውን አምላክ በአንድ ጊዜ በህይወታችን እንዲገለጥልን እንጠብቃለን። በአንድ ጊዜ በአንዴ እንዴት አልተመለሰልኝም? በአንዴ እንዴት አልታወቀኝም? በአንዴ እንዴት አልተለወጥኩም? በአንዴ እንዴት አልተመሰጥኩም? በአንዴ እንዴት አልጠፋልኝም? በአንዴ እንዴት በአንዴ የለም። ምዕመናን ረጅም ጉዞ ነው እግዚአብሔርን የማወቅ ጉዞ። አቶስ ተራራ ላይ የነበረ ለብዙ ዓመት በጸሎት ጽሙድ ሆኖ የኖረን አንድ አባት፣ አንድ ፈላስፋ እግዚአብሔርን አውቀዋል አግኝተዋል አለው። ብዙ ዓመት እኮ ነው የኖረው። ምን ብሎ መለሰ ይባላል? እግዚአብሔርን እስካሁን ለመውደድ እየሞከርኩ ነው አለ። ምዕመናን ነፍስ እግዚአብሔርን በማወቅ ሁሉ ጊዜ እንደ ጀማሪ ነው የምትኖረው። ጥልቀቱ ምጥቀቱ ለመታወቅ የእግዚአብሔርን ፍቅር ደካማ የሆነች እንደኔና እንደናንተ ያለች ነፍስ እንዴት በአንድ ጊዜ ልትረዳው? ለዚህ ነው ቀስ በቀስ ነው ምዕመናን፣ ቀስ በቀስ
ባንዴ ካልተመለሰላችሁ አትሄዱ፣ ቀስ በቀስ ነው። ባንዴ ለምን አልተመለሰልኝም አትበሉ። ባንዴ ለምን አልተገለጠልኝም አትበሉ። ጸሎት እየጸለይኩ ባንዴ ለምን አልተመሰጥኩም እንዳትሉ። በአንድ ጊዜ ለምን ኃጢአት አራቀልኝም እንዳትሉ። ቀስ በቀስ ነው። ቀስ በቀስ ቀስ በቀስ ቀስ በቀስ እንደሱ ነው የሆነው። ቀስ በቀስ ነው የሚያሳውቀን፣ ቀስ በቀስ ነው የሚገለጥልን፣ ቀስ በቀስ ነው የሚጥመን፣ ቀስ በቀስ ነው እየሰጠምን የምንሄደው። ቀስ በቀስ ግን መቆየት ነው፣ ግን መኖር ነው፣ ግን አብሮ መኖር ነው፣ ግን አለመለየት ነው። በቤቱ ውስጥ ሆነ ድል ያልነሳውን ሰይጣን ከቤቱ ውጭ ሆነ እንዴት ድል ትነሳዋለህ ይላል መጽሐፈ መነኮሳት። በቤቱ ቀስ በቀስ ቀስ በቀስ እያወቀው ትሄዳለህ። ቀስ በቀስ ቀስ በቀስ ቀስ በቀስ እንደሱ ነው። መጀመሪያ ምስኪን ድሃ፣ ከዛስ ከመምህር ጋር ክርክር፣ ከዛ ከአይሁዳዊው ጋር ጥላቻ። አያችሁ፣ መጀመሪያ እንደተራ፣ ከዛ እንደ አይሁዳዊ ጥላቻ። አንተ አይሁዳዊ ስትሆን ሳምራዊ ከመሆን ከኔ ጥላቻ፣ ከዛስ ክርክር ከመምህሩ ጋር። በዚህ ተራራ በማሰግዱበት ዘመን ይመጣል፣ አንተ ከአባታችን ከያዕቆብ ትበልጣለህ፣ ክርክር። ከዚያስ ነቢይ እንደሆንክ እረዳለሁ። ትንሽ ገባት። እኔ እዚህ ራጉኤል እንኳን ስመጣ ምናልባት 30 ዓመት ሊሆነኝ ይሆናል። ግን ገና ምስኪን ጀማሪ እንኳን አልሆን። አያሳፍርም? በጣም ባህር ነው። በጣም ለዚህ ነው አባ እንጦንስ እኮ ሁሌ እየጀመርኩ ነው። ሁሌ ኦርቶዶክሳዊት ቤተክርስቲያን ውስጥ ያለው ለዚህ ሁሌ እንደ ጀማሪ መኖር ነው። ሳትጨርሱ ጨርሻለሁ እንዳትሉ ዝም ብሎ መቆየት ነው። ሳንጻው ዝም ብሎ መቆየት፣ ሳይመለስ መቼ እንደሆነ አይታወቅም፣ ግን አለ። ቀስ በቀስ ቀስ በቀስ ነው አይናችን እየተገለጠ ሄደው። በኋላ ሳያችኋለሁ የዚችን ሴትዮ ነገር። ብቻ መጨረሻ ላይ መሲሁን አገኘችው፣ ወደደችው። ቀስ በቀስ ነው፣ ቀስ በቀስ። ለምን ባንዴ እንዳትሉ፣ ባንዴ እንዳትሉ። ባንዴ የለም እኛ ቤት ባንዴ የለም። እዛ አይነ ስውሩንም ቅድም ያነሳውላችሁ አይነ ስውር ታስታውሳላችሁ? ወደ ጎዳና ሲወጣ ልክ እንደዚህ ነው የታየው። ምን እንደሆነ ላንብብላችሁ በሞቴ። አይነ ስውሩ ማን ያዳነህ ብለው ያዙት አይሁድ፣ ለክስ እንዲጠቅማቸው ፋይል ሲያደራጁ። ኢየሱስ የሚባል ሰው አለ መጀመሪያ አውቀውማ። ከዚያ ትንሽ ቆየና ነብይ ነው አለ። ትንሽ ፈቀቅ አደረገው። ሰው ተራ ሰው ካደረገው በኋላ ትንሽ ፈቀቅ አደረገውና ነብይ ነው አለ። ከዚያስ ከእግዚአብሔር የሆነ ሰው አለላችሁ። አሁን ትንሽ ከፍ አደረገው። እግዚአብሔር ማለት ነበር የቀረው። መጨረሻ ላይስ ሊመለክ የሚገባው የእግዚአብሔር ልጅ ነው፣ ሰገደለት። አያችሁ፣ ቀስ በቀስ ግድ የላችሁ ቆዩ። ትለወጣላችሁ ቀስ በቀስ። እግዚአብሔር ቤት ቆይቶ ያልተለወጠ ምንም የለም። ጋንጃ መቼ፣ ኪስ አውላቂ፣ ማጀራት መቼ፣ አባ ሙሴ ሰርቆ ከመብላት ማር እስከሚመግቡት መላእክት የቆየው የደረሰው በመቆየቱ ነው። ክንፍ ያወጡት ቆይተው ነው። መልሳቸውን ሳይሆን የመልሳቸው መልስ ጌታቸውን አግኝተው የተመለሱት። ግድ የላችሁም አርጅታችሁም አፍጅታችሁም ደክሟችሁም በቃ ምንም ይሁን ሲቆዩ እሱ ጋር ቆዩ። ውሃ ፍለጋ የመጣች ነፍስ የዘላለም ሕይወት የሆነውን ውሃ አገኘች። ይደንቃል። እሷ ጥቂት ነገር ፈልጋ መጣች፣ እሱ ብዙውን ነገር ሰጣት። እናንተ የምትጠይቁት ለዚህ ለጥቂት ነገር ነው እንዴ? እዚህ ለሚበላ ለሚጠጣ መብል መጠጥ ሆኖ ቀርቦ የለም እንዴ? የሚበልጠው ቆሞ በትንሽ ነገር ትሰናከላላችሁ እንዴ? ሕይወት ውሃ ፍለጋ የመጣችው ሴት እንዴት የታደለች ናት! የዘላለም ውሃዋን አግኝታ ረፍ አለች። ምዕመናን በጣም ይደንቃል። እንጀራ ፍለጋ ወጥተው የዘላለም እንጀራ ያገኙ በስደቱ ዓለም ያሉ ቤተሰቦቻችንን ሳያቸው እንዴት ልዩ ናቸው መሰላችሁ? የሄዱት እኮ እንጀራ ፍለጋ ነው። እኔ በዚህ በአረቡ ዓለም አይቻቸዋለሁ። በሙሉ ቆራቢዎች ሆነዋል። እየሰማችሁኝ ነው? እንጀራ ፍለጋ ወጥተው ማንን አገኙ? የዘላለም እንጀራቸውን አገኙ። እሱን ካገኘን አይበቃንም?
ይሄኮ መራብ መጠማት ማለት ትንሽ ጊዜ እኮ ነው። የዘላለም ጥጋባችን አይበቃንም? የዘላለም እርካታችን አይሻልም? ቤት ፍለጋ ወጥተው የዘላለም ቤታቸውን ጌታችን ጋር ይሰሩ ብዙዎች አሉ። ቤት ፍለጋ ቤት ሊጠይቁ ወጥተው ቤት የሆናቸው ብዙዎች አሉ። ልጅ ፍለጋ ወጥተው የዘላለም ልጆች ሆነው የቀሩ ብዙዎች አሉ። ያጡትን ፍለጋ ወጥተው ፈልጎ ያጣቸው ጌታ ያገኛቸው አሉ። አሁን እናንተ የሆነ ነገር ፈልጋችሁ መጣችኋል። እግዚአብሔር ግን እኛ ነው የሚፈልገን። በቅድስቱ በኩል በመትቆምበት በቅዳሴ ጊዜ አይኖቼ ስላጡ ፈልገው ይዞኛል ትካዜ አላለም ይልማ። እንዴት የሚደንቅ መዝሙር ነው! ሁሌ ስሰማው ይመስጠኛል። ሁላችንም የሆነ ነገር ፈልገን ስንመጣ ነው ያገኘን። አብዛኞቻችን ተገኝተን ነው፣ ይዞን ነው፣ ይዘነው አይደለም። እንዴት ይደንቃል! ፈቃዳቸውን ሊፈልጉ መጥተው ፈቃዱን ይዘው የሄዱ ምዕመናን ስንት ናቸው? ተጣብቀውበት የቀሩ ስንት ናቸው? መሲሁን ወደው የቀሩ እቺ ሴት ይዋት ውሃ ጠየቀችው፣ መሲሁን ወደደችው፣ የዘላለም ውሃዋ ጋር ቀረች። ምን ጋር ልትቀሩ መጣችኋል እናንተ? በጥያቄ ተሞልተው ኖረው መልስ ይዘው የሄዱ መልስ ያጠቆሩ ብዙዎች ናቸው። ጥያቄ ያቆሙ ምዕመናን ብዙ ናቸው። የማይጠይቁት መልሳቸው ስለሆነላቸው ረስተው ብዙዎች ናቸው። ታድለው የሚጠይቁትን ያቆሙ እሱ መልስ የሆናቸው እሱ ጋር በመምጣታቸው ብቻ ይረኩ ያጡትን ነገር ሳይሆን እሱ ሁሉ ነገራቸው የሆነ ታድለው ፈውስ ፍለጋ መጥተው በፍቅሩ ታመውና ቆስለው የሄዱ ስንት ናቸው? ፍቅሩ ያቆሰላቸው ያሳመማቸው ፈውሱን የረሱት እንኳን አሳመምከኝ የሚሉት ስንት ናቸው? ይህች ሴት ብዙ የሞተ ነገር ያላት ሴት ናት። ቅድም ብያችኋለሁ። ባልሽን ጠርተሽ ነው ያላት። ይቅርታ ባል የለኝም አለችው። እውነት ነው 5 ባሎች ነበሩሽ ብሎ ፍርጥ አረጋዋ። ወዳጄ ከረምረም ብሎ ነው ጌታችን ስለ ባል ያነሳው። ደግሞ አለው በአንድ ጊዜ ባል ብሎ አላስደነገጣትም። ባል የሚለው ቃል የሚያሳቅቃት ምስኪን ናታ። ለምን ያሳቃት? ጌታችን የሚያሳቅቅ እኛን በአንድ ጊዜ ስብርብራችን የሚያወጣን ሰው ነው። ጌታችን መጨረሻ ላይ ባልሽን ጠርተሽ ነው ያላት። ባልሽን ጠርተሽ ነው። ባል የለኝም። እውነት ብለሻል። ቤትሽም ያለው ባልሽ አይደለም ማለት። ባጭር ቃል ባሎቿ 5 ባል አግብታ እንዲህ አይነት መከራ ከባድ አለ። ህይወት ጀምራለሁ ስትል ህይወት ሲሞትባት፣ ሰው ቀጥላለሁ ስትል ሰው ሲቋረጥባት፣ እኖራለሁ ስትል ኑሮ ሲሞትባት፣ ያገኛለሁ ስትል በኪሳራ ሲመለሳት፣ ባል የለኝም መጨረሻዋ ባዶ አላት እኮ ደብቃለች፣ ግን አልተማመነችበትም። ስለዚህ ምን አላት? የለኝም እያላት የላትም። አታሳዝንም? አታሳዝንም? እቺን ሴት ባጭሩ ህይወት የሞተባት ሴት ናት። ታዲያ ለዚህ ሴት ህይወት ከሆነው ከጌታችን በላይ ማን ሊያስፈልጋት ይችላል? ምዕመናን ብዙ ነገር ለሞተባት ለዚህች ሀገር እመኑኝ ህይወት የሆነ እግዚአብሔር ብቻ ነው የሚያስፈልጋት። ብዙ ነገር ለሞተብን ለኛ የሚያስፈልገን እግዚአብሔር ህይወት ለሆነብን ብዙ የሞተ ነገር ላለን ለኛ የሚያስፈልገን ወደ ህይወት መቅረብ ብቻ ነው። መቁረብ ብቻ ነው። ንስሐ መግባት ብቻ ነው። ከህይወት ከጌታችን ጋር መገናኘት መነጋገር ብቻ ነው የሚያስፈልገን። ይሄ ነው። እቺ ሴት በጣም ብዙ ጉድ ያላት ሴት ናት። ብዙ ያጎበጣት ነገር ያላት ሴት ናት። ግን አንድ ነገር አደረገች። ያጎበጣት እንስራዋን እግሩ ስር ጥላው ሄደች። ተሸክመው አልተመለሰችም። እኛ እኮ ተሸክመነው ነው የምንመለሰው። ሁሉን የሚችል ቻይ አምላክ ጋር መተን ተሸክመነው ነው የምንመለሰው። እናሳዝን። ጎበጥን እኮ ያለ እድሜያችን አረጀን እኮ ተጨማደን እኮ ደስታ ራቀን፣ ሳቅ ራቀን፣ ፍቅር ራቀን፣ እርካታ ራቀን። እርካታን የምንፈልገው ከእንስራችንና ከጓዳችን ብቻ ስለሚሆን እኮ ነው። ይቺ ሴትስ ጣለችው። ካልጣልከው ህይወት አትጀምርም።
ተሸክመው ከዞርከው ጎብጠህ ነው የምትቀረው ወዳጅ። አትሸከመው። ሁሉ ለሚችል አምላክ እግሮቹ ስር አስቀምጠው። ስለ ጥልቅ ጉድጓድ ታወራ የነበረችው ሴት ከጉድጓዱ በባሰ ስለ ጥልቅ ህይወቷ በመንገር ክርስቶስ ከጥልቅ ህይወት አሁን እሷን ማውጣት ጀመረ። ደግሞ አለው ውሃው ጉድጓዱ ጥልቅ ነው መቅጃ የለህም ነበር ያለችው። እሱ ምን አደረገ? 5 ከሞቱት ባሎቿ ጥልቅ የከባድ የችግር ህይወቷ ውስጥ እቺን ሴት ቀስ እያለ ያወጣ ጀመረ። እኔ እሱ ጋር ተቀምጦ ማይወጣ የለም። እሱ ጋር ተጠይቆ ማይመለስ የለም። እሱ ጋር ታሞ ማይፈወስ የለም። ወደሱ ተጠግቶ ማይጠለል የለም። ከጥልቅ ጉድጓድ ህይወቷ እንዴት ያወጣት እንደሆነ ተመልከታታ። ከጥልቅ ህይወቷ አወጣት፣ ከድብቅ ህይወቷ አወጣታ። እሷም ተከተለችው እና ምን አለች? ልጨርሰው ሰዓት ስለሌለኝ አንተ ባልሽን ጠርተሽ ነው ሲላትና ነካ ነካ ሲያረጋት እኮ ከጥልቅ ጉድጓዷ ሲስባት እኮ ባልሽን ጠርተሽ ነው ሲላት እኮ ነው ምን አለችው? አንተ ነብይ እንደሆንክ አያለሁ አለችው። መመናን እግዚአብሔር እኛን የሚፈልገን ከጥልቅ ጉድጓዳችን ማውጣት ነው። ቁም ነገሩ እንጀራና ውሃ አስታቅፎ መሸኘት አይደለም። እሱም እንኳን ለኔና ለእናንተ ለሌሎች የተፈቀደ ነው። የሚያስፈልገው ግን ከጥልቅ የኃጢአት ጉድጓዳችን ውስጥ ማውጣት ነው። ወደ ጥልቅ ፍቅሩ መምጣት ነው። ወደ ጥልቀት ምጥቀት ወደማይታወቅ የእግዚአብሔር ፍቅር ማውጣት ነው። እሱን ያደረጋት አንተ ነብይ እንደሆንኩ አያለሁ አለችዋ። በሞቴ አንተ ነብይ እንደሆንኩ አያለሁ ካለችው በኋላ ምን እንዳደረገች እና ድንቃት ደግሞ ምን መሰጥባት ምን እንዳለች ታውቃላችሁ? ስለ ጓዳዋ አሁን እናንተ ነብይ ብታገኙ ምን ታደርጉታላችሁ? ነው ታገኙ የእግዚአብሔር ነብይ ብታገኙ አገባለሁ አላገባም ወልዳለሁ አልወልድም ማን ነው ማገባው? ያው ገዳማቱ የተጨናነቁት እኮ መልስ ፍለጋ እኮ ፍቅር ፍለጋ የእግዚአብሔር ፍቅር የሰው ሁሉንም አይደለም። ደግሞ አደራ እዚህ ቀርጽ እየሰማችሁ ይላል ችግር ማስፈታ ችግር በጣም ትደነቃለች። ስለ ጓዳዋ አልጠየቀችውም። አሁን ጎረቤት ያለው ባሌ ይሞታል ወይስ ይኖራል አላለችው። ግን አሁን ማለት አይገባትም በጭንቀት ውስጥ እንዳለ ሰው አላለችው። ስለ ነገው አለማወቅ አልጓጓችም። ይሞታል አይሞትም አልጠየቀችውም። መጨረሻ ምንድነው እሰጥ አገባ አልያዘችም። ወጥሪዛ ንገረኝ አላለችው። ምን አይነት አስደናቂ ሴት ናት! በጣም አስደናቂ ሴት ናት። ይልቁኑ ራሷን ሰጠችው። አሁን የሚፈልገው ራሳችንን እንሰጥ ነው። በጥያቄ ተሞልተን እንድንሄድ ጓዳችንን እያመጣ እንድንወተውተው አይደለም። እስኪ መጀመሪያ አንተን ልወቅ። እስኪ መጀመሪያ አንተን ላግኝ። እስኪ መጀመሪያ አንተ በእኔ እደር፣ አንተ መኖሪያ አድርገኝ። እስኪ መጀመሪያ አንተን ልከተልህ፣ በቃልህም በትምህርትም በህይወትም አንተን ልከተልህ። የምትቀድመው አንተ ነህ። ችግሬማ ይቀመጥ፣ ጓዳዬማ አለ፣ ጉድ ነው ጓዳዬማ። እሱ ግን አይደለም። ተከተለችው። ከዛ ምን ሆነች መሰላችሁ? ለመጠቅለል እንዲመቸኝ ሰዓቴን ለመጠቀም 1-2 ደቂቃ እየሰረኩ ነው። እየሰማችሁኝ? ተለወጠች። መለወጧን በምን እናረጋግጣለን ካለችሁ ማንንም ላለማግኘት በስውር የምትወጣው የምትገባው ይቺ ሴት ምን እንዳደረገች ታውቃላችሁ? ያደረኩትን ሁሉ የነገረኝን ኑና እዩ እያለች እየጮኸች ወደ ከተማይቱ ገሰገሰች። ስትመጣ እኮ ተደብቃ ነው የመጣችው። አሁንስ በግልጽ ተለወጠች። ወዳጄ ሙሽራህን እዚህ ቤተክርስቲያን አግኝተዋል። ተለውጠህ ተመልሳ ከሰው ትሸሽ የነበረችው ወደ ሰው ሁሉ በረረች እኮ ነው ማለት ተለውጣለች። ሁሉም ቤታቸው ከገቡ በኋላ የምትወጣው ሴት ሁሉንም ከየቤታቸው ያንኳኳች
ኑ ውጡ እዩት ማለት ጀመረች። ተለውጣለች። ስንቶቻችሁን አሳይታችሁ ይሆን? ባሎቻችሁን አምጥታችሁ ይሆን? ሚስቶቻችሁን አምጥታችሁ ይሆን? ልጆቻችሁን ለጽድቅና ለቅድስና አብቅታችሁ ይሆን? እሷ ገለጠችዋ። ያደረኩትን ሁሉ የነገረኝ ወዳጄ። ኑሮዋንና ገበናዋን ደብቃ የኖረች ሴት ናት እቺ ሴት። አሁን ግን ኑሮዋን ለማጥመጃነት ለወንጌል ማጥመጃነት ተጠቀመችበት። እንደዚህ ነበርኩ፣ እንደዚህ አረገኝ፣ ለወጠኝ። አቤት እንዴት ይደንቃል! ምን አይነት ምስክርነት ውስጥ ደረሰች! በጣም ይገርማል። አዋቂ መስላ ለመታየት አልሞከረችም። እንጃ ክርስቶስ ይሆንን አትል መሰለ። እኔ እናንተ አገኘሁት እኮ አፋ እንዲህ ቀላል ሰው አረከኝ እንዴ! ሌሊት በተጋ ሌሊት አስቀድሼ ጸበል ጠጥቼ ይቀላል ሰው አረከኝ። እቺ ሴትስ እንጃ ክርስቶስ ይሆንን? አቤት ትዕቢት የለም እዚህ ውስጥ። እውነተኛ ክርስቶስን ያገኙት እኮ አይመሳይ። አቤትኛ ቁፋሳ በተለይ ከረምረም ያለ ዛና 5 ዓመት 30 ዓመት አገለገልን። አቤት ኩራታችን ትተና ቅርታሩ ቅዱሳን ሲሆኑ ግን እንደ ጀማሪ ነው የሚጸልዩት። እንደ ጀማሪ እንደ ፍሬሽ ይንቀጠቀጣሉ። ግቢው ሲገቡ ይፈራሉ። ከሰው ጋር ሲኖሩ ጭምት ይሆናሉ። ድምጼ ግን ይሰማችኋል? ምን ሆኖ ነው ግን ወደ ውስጥ የሚሆነው? ዛሬ ድምጼ ፈርቻችሁ ነው? አልጮኩባችሁም በፕሮቶኮል። አሁን የዚህ ሴት ጉዳይዋ ከችግሯ ሳይሆን ችግሯን ከሚፈታላት ጋር ሆነ። ሰምታችሁኛል? ጉዳይዋ ከችግሯ አይደለም፣ ችግሯን ከሚፈታላት ጋር ሆነ። ችግሯን እንዲፈታላት አይደለም አሁን የምትፈልገው። ትኩረቷ እሱ አይደለም። የችግሯን ሁሉ መፍቻ ይዛ መመለስ አበቃ። እርሱን ስላገኘች ከዚህ በኋላ ችግሯ ችግር አይሆንባትም። እሷ ክርስቲያን ከችግሩ በላይ ምንድን ነው? ዝም ብሎ ስጠኝ አንተን ካገኘው ይበቃኛል። እሱን ነው አሁን በሱባኤያችንም እሱን፣ በለመናችንም እሱን፣ ቤተ እግዚአብሔር በመጣ በማገልገላችንም እሱን። ሚስት ልጅ ከሆነ ሆነ፣ ካልሆነ በብል መጠጥ ስራ። አንተ ሁሉ ነገራችን። ችግሯ የራቀ አይመስልም እቺ ሴት፣ ምክንያቱም ባሏ ጎረቤት አለ። ግንስ የልቦና አይን ግን በራላት። ጌታዬ ሆይ ቢያንስ ችግሬ ከኔ ጋር ከሆነ አንተን የማይበት አይኔን አብራልኝ ያለች አትመስል። እኛ እንደዚህ ነው ልንሆን የሚገባው። አንተ ኑር፣ የልቦና አይን አብራልኝ፣ ግድ የለም ጓዳዬ ይጨለምብኝ፣ አንተን የማይበት አይን ካለኝ ማንም አይ። እንደዛ ያለች ትመስላለች። ችግሯ አልጠፋም፣ የልቦናው አይን ግን በርቷል። ችግሯ የራቀ አይመስልም። እሷ ግን ወደ አስደናቂ ህይወት ቀርባለች። እኛ ግን ችግር ማስፈታት ላይ ነው ትኩረታችን። አንዱ ችግር በሌላ ችግር መፍታት፣ ከችግር ጋር መኖር፣ ራሳችን ችግር መሆን። አንዳንድ ጊዜ ችግራችን ይፈታል፣ እኛ እንታሰራለን። ስለታችን ይገባል፣ እኛ እንወጣለን። ችግሮችን ይፈታል፣ እኛ እንታሰራለን። ችግሬ ሲርቅ እኛም አብረን እንርቃለን። እግዚአብሔር ችግር አስቸግሮት አያውቅም ወዳጄ። አሁን ያስቸግር ነው እኛ ብቻ ነን። ስለዚህ ሴት መጨረሻ ነግሬያችሁ ባበቃስ፣ ሳታ በቃ ሳልባል እኔም ባበቃስ አይሻልም? ከትንሣኤ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞት ከተነሳ በኋላ ይህች ሴት ተጠመቀች፣ ክርስቲያን ሆነች። ከ2 ወንዶች ልጆቿና ከ5 ሴት ልጆቿ ጋር ወንጌልን ለማዳረስ ወደ ቅርጣ ካርቴጅ ሄደች። በሀገሯ ሰዎች አላበቃችም። ከሀገሯም ወጣች፣ ወንጌልን ማስተማር ጀመረች። ይህች ሴት የተወደዳችሁ ክርስቲያኖች፣ በኔሮን ዘመን ከመላው ቤተሰቧ ጋር ይህች ሴት ሰማዕትነት ተቀበለች። እንዴት እንዳጠናቀቀች እቺን ዓለም ልንገራችሁና እኔም ላጠናቅ። በጉድጓድ ውስጥ ተጥላ አጠናቀቀች። የነፍሷን ሙሽራ ያገኘችው ጉድጓድ አጠገብ ነበር። አሁንም የተወደደ መድኃኒታችን ኢየሱስ ክርስቶስን በሰማዕትነት የነፍሷን ሙሽራ ያገኘችው ጉድጓድ ውስጥ ተጥላ በሰማዕትነት ሙሽራዋን አገኘችው። ይህችን ሴት የቤተ ክርስቲያን መጻሕፍት ዘ ኢንላይትንድ ዋን የበራላት ይሏታል። ችግሯ አልጠፋም፣ አይኗ ግን በርቷል። ችግራችን ባይጠፋም እግዚአብሔር የልቦና አይናችንን ግን ያብራልን። ችግር አስቸግሮት አያውቅም። እግዚአብሔር በዚህ ዘመን ያስቸገረው
ሰው ነው። ይቆየን።